የኢትዮጵያ ፕሪሚየር ሊግን በማስቀደም እንጀምራለን። የ31ኛ ሳምንት ጨዋታዎች ወደ አዳማ ይመለሱና ዛሬ ሁለት ጨዋታዎችን በማስተናገድ ይጀምራሉ። እንግዲህ ሊጉ ከዛሬ በኋላ ወደ አዳማ ሲመለስ የአዳማው ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ከ31ኛው እስከ 36ኛው ሳምንት ያሉ የስድስት ሳምንታት ጨዋታዎችን የሚያስተናግድ ይሆናል። የዋንጫው አሸናፊ ቡድንም በዚሁ ከተማ ይለያል። እንግዲህ ከቀሪ የሊጉ ስድስት ሳምንታት አንጻር በዋንጫ ፉክክር ውስጥ በጣም ትልቅ ትርጉም ያለው ጨዋታ ዛሬ ይከናወናል። በዕለቱ ሁለተኛ መርሃ ግብር ምሽት 12 ሰዓት ላይ አንደኛ ደረጃ ላይ የሚገኘው ኢትዮጵያ መድን ሁለተኛ ደረጃ ላይ የሚገኘው ኢትዮጵያ ቡናን የሚገጥምበት ጨዋታ ተጠባቂው የዛሬ ጨዋታ ይሆናል። እንግዲህ በ9 ነጥብ ልዩነት ነው አንደኛና ሁለተኛ ደረጃ ላይ የተቀመጡት። በውድድር ዓመቱ በወጥነት ምናልባትም አጀማመራቸው መልካም ካልነበሩ ግን ባለፉት ተከታታይ ሳምንታት ላይ የተለየ አቋምን ካሳዩ ክለቦች መካከል የአሰልጣኝ ገብረመድህን ኃይሌው ቡድን ኢትዮጵያ መድን አንደኛው ነው። በተመሳሳይ በጥንካሬ ባልጠበቀ አቋም መቀጠል ከቻሉ ክለቦች መካከል ኢትዮጵያ ቡና ተጠቃሽ ነው። ሁለቱ ክለቦች በውድድር ዓመቱ እንግዲህ ብዙ ጎሎችን ያስቆጠሩ በጣም ጥቂት ጎል የተቆጠረባቸው ክለቦች ሆነው ዛሬ ጨዋታቸውን የሚያከናውኑ ይሆናል። እንግዲህ ዛሬ ምናልባትም ከ3 ነጥብ ከፍ ያለ ትርጉም ያለው ጨዋታ ይሆናል። ኢትዮጵያ መድን ማሸነፍ ከቻለ የነጥብ ልዩነቱን ወደ 12 ያሰፋል። እንዲሁም ኢትዮጵያ ቡና የሊጉን መሪ ቡድን መድን ማሸነፍ የሚችል ከሆነ የ9 ነጥብ ልዩነቱን ወደ 6 የሚያጠብበትና በዋንጫ ፉክክር ውስጥ መቀጠል የሚችልበት ጨዋታ ስለሆነ በጣም የሚጠበቀው የሳምንቱ ብቻ ሳይሆን በዓመቱ ትርጉም ካላቸው ከተጠባቂ መርሃ ግብሮች መካከል አንደኛው ይሆናል። 60 ነጥቦችን ይዞ ነው ኢትዮጵያ መድን ሊጉን እየመራ የሚገኘው። የዛሬውን ጨዋታ ማሸነፍ እንግዲህ ከቀሪ 6 ጨዋታዎች አንጻር በሚቀጥሉት 2 እና 3 መርሃ ግብሮች ላይ ድል ማድረግ ከቻለ በታሪኩ ለመጀመሪያ ጊዜ የዋንጫው አሸናፊ ሆኖ በተለያዩ ክለቦች አሰልጣኝ ገብረመድህን ኃይሌ ስኬታማ የሆኑበትን ጊዜ ሊያሳልፉ ይችላሉ። ኢትዮጵያ መድን በ50 ነጥቦች በ9 ነጥብ ዝቅ ብሎ ሁለተኛ ደረጃ ላይ ተቀምጧል። እንግዲህ ባለፉት 4 ጨዋታዎች ተከታታይ ድል ሲያስመዘግብ ጎል ያልተቆጠረበት ቡድን ነው። ካለፉት 11 ጨዋታዎችን በ9ኙ ግብ አላስተናገደም። ይሄ ጠንካራ ተከላካይ መስመር እንዳለው ማሳያ ነው። በተቃራኒው ግን ጠንካራ የአጥቂ መስመር ያለው ኢትዮጵያ መድንን ይገጥማል። ጨዋታው ምሽት 12 ሰዓት ላይ በአዳማው ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ይደረጋል። አስቀድሞ የ31ኛው ሳምንት የመጀመሪያው ጨዋታ 9 ሰዓት ላይ ነው የሚከናወነው። ወልዋሎ አዲግራት ዩኒቨርሲቲ ከአርባ ምንጭ ከተማ የሚያደርጉት ጨዋታ እንግዲህ የዕለቱ የመጀመሪያው ጨዋታ ይሆናል። ባለፈው ሳምንት ነው ገና 6 ጨዋታዎች እየቀሩት ከሊጉ አስቀድሞ መውረዱን ያረጋገጠው ወልዋሎ አዲግራት ዩኒቨርሲቲ ከዚህ በኋላ የሚያደርጋቸው መርሃ ግብሮች እንግዲህ መርሃ ግብር ለማሟላት አሊያም ለክብር የሚደረጉ ጨዋታዎችን አሉ። ግን እንደዚህ አይነት ቡድኖች መውረዳቸውን ካረጋገጡ በኋላ ይበልጥ ከጫና ነፃ ሆነው ስለሚጫወቱ ለተጋጣሚያቸው ፈተና ሆነው ይቀርባሉ። ዛሬም እንግዲህ በጣም አስቸጋሪ ሁኔታ ውስጥ ለሚገኘው አርባ ምንጭ ከተማ ወልዋሎ ቀላል ተጋጣሚ እንደማይሆን ይጠበቃል። አርባ ምንጭ ከተማ በአንጻሩ ከተከታታይ የሳምንታት ጥንካሬ በኋላ ባለፉት ተከታታይ ጨዋታዎች ግን ማሸነፍ አልቻለም። ድል ማድረግ ከቻለ 7 ጨዋታዎች ተቆጥረዋል። ባለፉት 4 ጨዋታዎች ደግሞ እንግዲህ አዞቹ ማሸነፍ ሳይችሉ ቀርተዋል። አሁን ላይ ጎል የማስቆጠር ችግር በሚገባ የታየበት ያለ ቡድን ሆኖ ከወራጅ ቀጠናው በ5 ነጥቦች ብቻ ከፍ ብሎ ነው የተቀመጠው 12ኛ ደረጃ ላይ አርባ ምንጭ ከተማ። በቅርቡ እንግዲህ ምክትል አሰልጣኙ ገረሱ ሸመና እንዲሁም የቴክኒክ የቡድን አማካሪ የነበረው ደጉ ደበበን ጨምሮ አጠቃላይ ለውጦችን አድርጓል። ግን ባለፈው ሳምንት ሽንፈት አስተናግዷል። ለአሰልጣኙ በረከት ደሙም የ3 ጨዋታዎች እድሜ ብቻ ሰጥቷል። ማይሻሻል ከሆነ ክለቡ እንግዲህ የስንብት ደብዳቤ ደርሷል ተብሎ ነው የሚጠበቀው። ለማንኛውም ዛሬ መውረዱን ካረጋገጠው ከወልዋሎ አዲግራት ዩኒቨርሲቲ ጋር ጨዋታውን ያከናውናል። ወልዋሎ በውድድር ዓመቱ 1 ጨዋታ ብቻ ማሸነፍ ችሎ በ14 ነጥብ የሊጉ የመጨረሻ ደረጃ ላይ ተቀምጧል። ሌላኛውን ጉዳይ እንመልከት። የኢትዮጵያ ዋንጫ የ2017 ዓ.ም የፍጻሜው ጨዋታ የሚከናወንበትን ከተማ የኢትዮጵያ እግር ኳስ ፌዴሬሽን ይፋ አድርጓል። እንግዲህ የዘንድሮ ዓመት የመድረኩ የዋንጫ ተፋላሚ ቡድኖች ወላይታ ዲቻና ሲዳማ ቡና መሆናቸው አስቀድሞ ሐዋሳ ላይ መለየቱ ይታወሳል። ከሩብ ፍጻሜ ጀምሮ ያሉ ጨዋታዎችም ሐዋሳ ላይ ተከናውነዋል። ወላይታ ዲቻ አሸገር ከተማን 2-0 በግማሽ ፍጻሜው አሸንፈው እንዲሁም ሲዳማ ቡና እንዲሁ መቻልን በመለያ ምት ረትቶ ነው ወደ ፍጻሜው መድረሳቸውን ያረጋገጡት። በዚሁም የሁለቱ ቡድኖች የፍጻሜ ጨዋታ ከ2 ሳምንታት በኋላ በዕለተ እሁድ ሰኔ 1 በአዲስ አበባ ከተማ ይደረጋል ብሏል የኢትዮጵያ እግር ኳስ ፌዴሬሽን። ግን ጨዋታውን የሚያስተናግደው ሜዳ በቀጣይ እንደሚታወቅ ነው የገለጸው። ያው አዲስ አበባ ስታዲየም አሊያም የአዲስ አበባው የአበበ ቢቂላ ስታዲየም ጨዋታውን የማስተናገድ እድል አላቸው። ወላይታ ዲቻ በባለፈው ዓመትም የዚህ መድረክ የፍጻሜ ተፋላሚ ሆኖ በኢትዮጵያ ቡና አሸንፎ ዋንጫውን ሳያሳካ መቅረቱ ይታወሳል። በታሪክም መቻልን ከዚህ ቀደም አሸንፎ በአፍሪካ መድረክ ላይ ተሳታፊ እንደነበር የሚታወስ ነው። ሲዳማ ቡና ግን በታሪኩ እንግዲህ ትልቅ ዋንጫን ለማሸነፍ የሚያደርገው ጨዋታ ይሆናል። ይሄኛው የኢትዮጵያ ዋንጫ የፍጻሜ ጨዋታ ሰኔ 1 ቀን ይደረጋል በዕለተ እሁድ አዲስ አበባ ላይ። ዘጠነኛው የመላ አማራ ጨዋታዎች ደግሞ በኮምቦልቻ አሸናፊነት ተጠናቋል። ባልደረባችን
ዮሴፍ ሽምዬ ከስፍራው ባደረሰን መረጃ መሰረት ከግንቦት 3 ጀምሮ ሲካሄድ እንደቆየ የሚታወስ ነው። ትናንትና ፍጻሜውን ሲያገኝ በወንዶቹ የእግር ኳስ ፍጻሜ ጨዋታ ደሴ ከተማና ሰሜን ወሎን ነበር ያገናኘው። መደበኛው ጨዋታ ክፍለ ጊዜ 1-1 በሆናቸው ውጤት ተጠናቆ ሰሜን ወሎ 9-8 በሆነ አጠቃላይ ውጤት መለያ ምቱን አሸንፎ የወርቅ ሜዳሊያ አሸናፊ ሆኗል። አስተናጋጁ የደሴ ከተማና ደቡብ ወሎ ደግሞ የብርና የናስ ሜዳሊያ አሸናፊ መሆናቸውን አረጋግጠዋል። በውድድሩ የኦሎምፒክ ስፖርቶች የኮምቦልቻ ከተማ 47 የወርቅ ሜዳሊያዎችና አጠቃላይ 111 ሜዳሊያዎችን በማሸነፍ አጠቃላይ የውድድሩ አሸናፊ መሆኑ ተረጋግጧል። ሰሜን ሸዋና ደቡብ ወሎ ደግሞ ሁለተኛና ሶስተኛ ደረጃን በማግኘት ኮምቦልቻ ከተማን ተከትለው ውድድሩን እንግዲህ በሁለተኛና ሶስተኛ ደረጃነት አጠናቋል። እንግዲህ ባልደረባችንም ዮሴፍ ከስፍራው መረጃውን ሲያደርሰን እንደነበረው ደማቅ ፉክክር በሁሉም የስፖርት አይነቶች የተደረገበት ከ5000 በላይ ስፖርተኞችም የተሳተፉበት ውድድር ነው። ቀጣዩን ውድድር ደግሞ የደብረ ማርቆስ ከተማ የምታስተናግደው ይሆናል። በአዲስ ቀን ወደ ያዝናቸው የውጭ የስፖርት ጉዳዮቻችን በቀጣይ እናልፋለን። ቡንደስሊጋው ነው የምንመለከተው። በቀጣይ ዓመት የጀርመን ቡንደስሊጋ ተፋላሚ ለመሆን እንግዲህ የሚደረገው ተጠባቂው የፕሌይኦፍ የመጀመሪያው ጨዋታ ትናንትና ተከናውኗል። ዘንድሮ ያው ከቡንደስሊጋው የወረዱት ሆልሽተል ኬልና ቦሆም ናቸው። 17ኛና 18ኛ ደረጃን ይዘው አጠናቋል። ሄደኔም የተባለው ቡድን ደግሞ ከነሱ ከፍ ብሎ ነው 16ኛ ሆኖ የጨረሰው። ግን ይሄ በቡንደስሊጋው እንዲቆይ ዋስትና የሆነው በቡንደስሊጋ 2 ላይ ኮሎኝና ሃምቡርግ አንደኛና ሁለተኛ ሆነው ወደ ቡንደስሊጋው አድገዋል። ሶስተኛ የሆነው ቡድን ኤልቨስበርግ ይባላል። ስለዚህ ሶስተኛ የሆነው የቡንደስሊጋው ሁለተኛው ቡድንና በቡንደስሊጋው 16ኛ ሆኖ የጨረሰው ቡድን በቀጣይ ዓመት በቡንደስሊጋው ለመጫወት የፕሌይኦፍ ጨዋታ ያከናውናሉ። እንግዲህ በሀገሪቱ የጥሎ ማለፍ ሕግ መሰረት ነው ይሄ እንግዲህ የሚከናወነው። በሁለት ዙር መርሃ ግብር ጨዋታው ይከናወናል። ትናንትና አንደኛው መርሃ ግብር ወይም የመጀመሪያው ዙር መርሃ ግብር ሲከናወን ሄደኔም የቡንደስሊጋው ቡድን በሜዳው ኤልቨስበርግን የቡንደስሊጋ 2 ቡድን አስተናግዶ ጨዋታው 2-2 አጠናቋል። አስቀድሞ እንግዲህ ባለሜዳ ያልነበረው ቡድን ኤልቨስበርግ 2 ጎሎችን አስቆጥሮ 2-0 ይመራ ነበር። ሄደኔም በሁለተኛው አጋማሽ ያስቆጠራቸው ጎሎች ናቸው ጨዋታው 2-2 እንዲጠናቀቅ ያደረጉት። ከ4 ቀናት በኋላ የመልሱ ጨዋታ ይከናወናል። እንግዲህ የቡንደስሊጋ 2 ቡድን ኤልቨስበርግ እድል አለው ሜዳው ላይ ስለሚጫወት። በነገራችን ላይ 13000 ህዝብ ብቻ ያለባት ከተማ ናት እቺ ከተማ። ምናልባትም የቡንደስሊጋ የመሳተፍ እድልን ካገኘ በታሪክ ትንሽ ህዝብ ኖሯት የቡንደስሊጋ ተሳትፎን ያገኘችዋ ከተማ ትሆናለች ማለት ነው ይጠበቃል። የመልሱ ጨዋታ የጣሊያን ሴሬ እስከ ውድድር ዓመቱ መጨረሻ ድረስ የዋንጫው አሸናፊ አልተለየበትም። ከአምስቱ ታላላቅ ሊጎች ውስጥ እንግዲህ ተጠባቂ ሆኖ አሁንም የበርካቶችን ትኩረት አግኝቶ ዛሬ ተጠባቂ 2 መርሃ ግብሮችን ያስተናግዳል። የሴሪያው መሪ ቡድን ናፖሊ ኔፕልስ ላይ ካግሊያሪን ያስተናግዳል። 79 ነጥቦችን ይዞ ሴሪያውን እየመራ የሚገኘው ቡድን ነው። በእርግጥ ባለፉት 2 ጨዋታዎች ማሸነፍ አልቻለም። 2 ተከታታይ ያቻ ውጤቶችን አስመዝግቦ ማሳካት ካለበት 6 ነጥብ 2ቱን ብቻ ነው ያገኘው። ግን ይሄንን የናፖሊ ድክመት ኢንተር አልተጠቀምበትም። ባለፈው ሳምንት ከላዚዮ ጋር በጣም ከባድ የተባለ ጨዋታ ነበረበት፣ ግን እየመራ 2 አቻ ወጥቷል። ምናልባት አሸንፎ ቢሆን ኖሮ የመጨረሻው ሳምንት እየተጠበቀ የሴሪያው መሪ መሆን የሚችልበት እድል ይፈጠር ነበረ። ዛሬ ማሸነፍ ናፖሊ በቀጥታ ከ2 ዓመታት በኋላ የስኩዴቶን ዋንጫ እንዲያሸንፍ እንግዲህ ያስችለዋል። ከተከታዩ ኢንተር ሚላን በ1 ነጥብ ብቻ ከፍ የሚል መሆኑን ተከትሎ የአቻ ውጤት አሊያም መሸነፍ ደግሞ ናፖሊን ዋጋ ያስከፍለዋል። ግን ካግሊያሪ የዛሬው የናፖሊ ተጋጣሚ ከወራጅ ቀጠና ስጋት ነፃ ሆኖ ይጫወታል። ስለዚህ ሜዳው ላይም ስለሚጫወት ናፖሊ የተሻለ አሸናፊነት ግምትን ይዞ ወደ ሜዳ ይገባል። ባለፈው እንግዲህ ናፖሊን የፈተነው ፓርማ የመውረድ ስጋት ነበረበትና ምን ያክል ለናፖሊ አጨዋወት በጣም የተደራጀ የሆነ መከላከል ይዞ እንደገባ ስንመለከት ነበር። አንቶኒዮ ኮንቴ ምናልባትም በኔፕልስ የሚወደሱበትን የሚከበሩበትን ዓመት ለማሳለፍ ዛሬ ዋንጫውን ማሳካት ይጠበቅባቸዋል። ከኢንተር ሚላንና ከጁቬንቱስ ጋር ከዚህ ቀደም ዋንጫ አሳክተዋል በሴሬ። ከናፖሊ ጋር ዋንጫ ማሳካት የሚችሉ ከሆነ በታሪክ የመጀመሪያው ከ3 ክለቦች ጋር ስኩዴቶን ያሸነፉ አሰልጣኝ መሆን የሚችሉበትን እድል ይፈጥራሉ። ሌላኛው ጠባቂ ጨዋታ በተመሳሳይ ምሽት 3:45 ላይ የሚደረገው ኮሞና ኢንተር ሚላን የሚያስተናግደው ጨዋታ ይሆናል። እንግዲህ ከአንድ ሳምንት በኋላ ነው በአሊያንዝ አሬና በጀርመን የአውሮፓ ሻምፒዮንስ ሊግ ፍጻሜ ጨዋታውን ኢንተር ሚላን የሚያከናውነው። ለዚህም ነው የጣሊያን እግር ኳስ አስተዳዳሪ አካል በቂ የዝግጅት ጊዜ ኢንተር ሚላን እንዲያገኝ አስቀድሞ የሴሪያው የመጨረሻ ሳምንት ጠባቂ ጨዋታ ዛሬ እንዲደረግ ያደረገው። የዛሬው የኢንተር ተጋጣሚ በቀድሞ ስኬታማ አማካይ ሴስክ ፋብሪጋዝ የሚመራው ኮሞ ግን በዘንድሮ ክስተት የሆነ ቡድን መሆኑን አሳይቷል። እንግዲህ በሴሪያው በጣም ደካማ አጀማመር ነበረው። በ15 የመጀመሪያ ሊግ ጨዋታዎች 2 ብቻ ነበር ማሸነፍ የቻለው። ግን የሁለተኛ ዙር ውጤቶቹ በጣም በተቃርኖ ከአንደኛው ዙር ጋር የሚታዩ ናቸው። ከባለፈው የካቲት ወር አጋማሽ በኋላ
ሁለት ጨዋታዎች ብቻ ነው እንግዲህ የተሸነፈው 49 ነጥቦችን ይዞ አሁን ላይ 10ኛ ደረጃ ላይ ተቀምጧል። በሜዳው ደግሞ ያለው የማሸነፍ ንጽጻሬ በጣም የተሻለ መሆኑ ሲታሰብ ዛሬ ለኢንተር ከባድ ተጋጣሚ ይሆናል ተብሎ ይጠበቃል። ከታላላቅ የሴሪያ ቡድኖች ደግሞ በዘንድሮ ዓመት 8 ነጥቦችን ማሳካት መቻሉ ሲታሰብ ዛሬ በቀላሉ ኢንተር ይህን ጨዋታ ሊያሸንፍ እንደሚችል ነው እንግዲህ የተገመተው። ኢንተር ሚላን ለተከታታይ ሁለተኛ ዓመት ዋንጫው ምናልባት ናፖሊ ነጥብ ጥሎ ላይ የሚሸነፈው ካሳካ ጁቬንቱስ ነው 2009-10 ላይ ካሸነፈ በኋላ ሁለት የውድድር ዓመታትን በተከታታይ ማሸነፍ የቻለው። ስለዚህ ይህን ታሪክ ለመጋራት ይጫወታል ማለት ነው። ሲሞኔ ኢንዛጊ አሰልጣኙ ዛሬም ምናልባት ከሻምፒየንስ ሊግ በፊት በጣም የተሟላ ስብስባቸውን ይዘው ወደ ሜዳ ይገባሉ ተብሎ ይጠበቃል። ተጠባቂው ሁለቱ የሴሪያ እንግዲህ የዋንጫውን አሸናፊ የሚጠቁሙን ጨዋታዎች ምሽት 3:45 ላይ ይደረጋል። ወደ ላሊጋው እናምራ። እንግዲህ የላሊጋውም የዓመቱ የመጨረሻ ጨዋታዎች ዛሬ በሚደረግ አንድ ጨዋታ ይጀምራሉ። ሪያል ቤቲስ ከቫሌንሺያ የሚያደርጉት ጨዋታ የዛሬው የሳምንቱ የመጀመሪያ ጨዋታ ይሆናል። እንግዲህ ሪያል ቤቲስም በአውሮፓ መድረክ ፍጻሜ ላይ ይጫወታል። የፊታችን ሐሙስ ነው ከቼልሲ ጋር በኮንፈረንስ ሊጉ ጨዋታው የሚያከናውነው። ለዚህም ነው የላሊጋው አስተዳዳሪ አካል እንደ ኢንተር ሁሉ በቂ የዝግጅት ጊዜን እንዲያገኝ በሚል ጨዋታውን አስቀድሞ ዛሬ እንዲያከናውን ያደረገው። በፖላንድ ነው እንግዲህ በኮንፈረንስ ሊጉ ከቼልሲ ጋር ጨዋታው የሚያከናውነው። ፔሌግሪኒ በብዙ መልኩ የለወጡት በውድድር ዓመቱ እንደ ክስተት የተሻለ የተለየ እንቅስቃሴን በማሳየት ትላልቅ ቡድኖችን መፈተን ችሏል። እንግዲህ አንቶኒ ከዩናይትድ ሪያል ቤቲስን ከተቀላቀለ በኋላ እንዲሁም የቀድሞ ስኬታማው የማድሪድ ተጫዋች ኢስኮም ለዚህ ቡድን የሰጠው አገልግሎት በጣም ድንቅ ነው። ግን አሰልጣኙ የነበራቸው የካበተ ልምድ ለቡድኑ ትልቅ አስተዋጽኦን አበርክቷል። ለማንኛውም 59 ነጥቦችን ይዞ 6ኛ ደረጃ ላይ ተቀምጧል። ሪያል ቤቲስ በቀጣይ ዓመት በዩሮፓ ሊጉ እንደሚጫወት አረጋግጧል። በእርግጥ ኮንፈረንስ ሊጉን ቢያሳካም ዩሮፓ ሊግ ላይ በአቋራጭ የሚያሳትፈውን እድል ያገኛል። ዛሬ ነጥቡን ለማሻሻል እንጂ ደረጃውን ሳያሻሽል ዓመቱን ይጨርሳል። አሁን ካለው ነጥብ አንጻር እንግዲህ ማኑኤል ፔሌግሪኒ ስኬታማ ለመሆን በሁሉ መድረኮች ላይ እንጫወታለን፣ የክለቡ ለውጥ በጣም አስደናቂ ነው የሚል ሀሳባቸውን ሰጥተዋል። የሪያል ቤቲስ ተጋጣሚ ቫሌንሺያ 45 ነጥቦችን ይዞ 12ኛ ሆኖ ዛሬ ከሜዳ ውጪ ሪያል ቤቲስን የሚገጥም ይሆናል። ሪያል ማድሪድ ከሪያል ሶሲዳድ ነገ፣ እንዲሁም አስቀድሞ የዋንጫው አሸናፊ ሆነው ባርሴሎና ከሜዳ ውጪ ወደ ሳን ማሜስ አቅንቶ ከቢልባው የሚያደርጉት ጨዋታ ደግሞ ከነገ በስቲያ ላሊጋው ተጠባቂ ጨዋታዎች ይሆናሉ። ወደ ሀገር ውስጥ እንመልከትና በዝርዝር ወደምንመለከተው ጉዳይ እናልፋለን። እንግዲህ የሀዲያ የቦክስ ቡድን ከተመሰረተ 32 ዓመታትን አስቆጥሯል። ነገር ግን በርካታ ችግሮች እንዳሉበት የሚጠቀስ ቡድን ሆኗልና የመስሪያ ቦታን ጨምሮ ተገቢውን ድጋፍና ክትትል አለማግኘቱ አባላቱ ከህልማቸው ጋር እንዳይገናኙ ማነቆ እንደሆነባቸው ከባልደረባችን አብርሃም ጋር የቡድን አባላቱ በነበራቸው ቆይታ ሀሳባቸውን አጋርተዋል። ቡድኑ እንግዲህ በአሁኑ ጊዜ ለውድድር አዲስ አበባ ከተማ ይገኛል። ዞኑም ሆነ የሚመለከተው አካል ግን ድጋፍ ለማድረግ ፈቃደኛ ባለመሆኑ የተነሳ የገንዘብ ዕዳ ውስጥ ለመግባቱ ጭምር ተገልጿልና የቦክስ ቡድኑን አሁናዊ ሁኔታ በተመለከተ አብርሃም ተስፋዬ በተከታዩ ዘገባ የሚያስቃኘን ይሆናል። ይሄ ቦታ አሁን ለኛ ለቦክስ ለኳስ እንኳን ማይመች ቦታ ላይ ነው እየሰራን ያለነው። ያው እንደምታየው በዚህ አፈር ሜዳ ውስጥ ነው እየሰራን ያለነው። ምንም እንትን ቢለን ጻዩ ምንም ቢከብደን እንኳን ወደ ኋላ አንልም። እኛ ከትሬኒንግ ያ ችግሩ በጣም ብለን አቅቶናል። እኛ መቼም ያው ስፖርቱ ሜዳቸው ወደ ያው ነርቫችን ላይ ስለገባን እየሰራን ያለ እዚህ ጋር ክልሉን ወክለው እየተጫወተው ብሔራዊ ቡድን ድረስ አስመርጠናል። ግን የሚደግፈን አካል የለም። ይህ ከተመሰረተ 32 ዓመታትን ቢያስቆጥርም ዛሬ ድረስ መልስ ያላገኘው የሀዲያ ቦክስ ቡድን ጫፍ የደረሰው የድረሱልኝ ጥሪ ነው። ኢንስትራክተር አሰልጣኝ ሰከንድ ስታር ሙሉነህ ማሞ ከ1986 ዓ.ም ጀምሮ የሀዲያ ቦክስን ካቋቋሙና ዛሬ ላለበት ደረጃ ካደረሱ የሙያ ባለቤቶች መካከል አንዱ ናቸው። ከኢትዮጵያ ተሻግሮ በዓለም አቀፉ የቦክስ ማህበር እውቅና የተሰጣቸው ሙሉነህ ማሞ ከዞኑ ጥሩ ክህሎት ያላቸው ታዳጊዎችን ወደ ክለብ በማሳደግ ብሎም ለሀገር የሚጠቅሙ በማድረግ ሰፊ ስራዎችን ሰርተዋል። ለዚህ አንዱ ማሳያ ዛሬ ከኢንስትራክተሩ ጋር በጋራ በመሆን የሀዲያ ቦክስን እያሰለጠነ የሚገኘው ምህረቱ ሞገስ የዞኑ ቀዳሚ ቦክሰኛ ሲሆን በሀገር ደረጃ መጫወት ችሏል። የሀዲያ ቦክስ ቡድን ትላንት ብቻ አይደለም ዛሬም ሀገርን መወከል የሚችሉ ተስፈኞችን ከማፍራት አልቦዘንም። ይህ የቦክስ ቡድን አሁን ካለበት ደረጃ ከፍ ብሎ በክለብ ደረጃ እንዲቋቋም ላለፉት ዓመታት ሰፊ ስራዎች ቢሰሩም ሊሳካ ግን አልቻለም። እንኳን ክለብ መሰረታዊ ነገሮችን እንኳን በቅጡ ማሟላት አልቻሉም። በእኛ ጊዜ ሀብል ተሸልሚ ያለው የወርቅ ሀብል ማለት ነው። መሬት ተሸልመናል። ሰዓት እንደዚህ ያበረታቱ ነበር። እነዛን ያዩ ልጆች ናቸው እየተነሳሱ ያሉት። አሁን እነዚህ ደግሞ አሁን ታርጌት ያደረጉት አሁን በቅርቡ ለሁለት ልጆች ያው ብያለሁ ወደ ክለብ ተጠርተው ሄደዋል። አሁን እነሱም ብሎ እየሰሩ ያሉ ልጆች ናቸው። ልክ እንደዚህ አሁን ተስፋ ከሌለ እዚህ ጋር ተሰርቶ ዝም ብሎ እዚሁ የሚቀመጥና የሆነ ነገር ከሌለ ያው ይከብዳል። ምግብ በሳምንት እንኳን 3 ምናምን ምግብ እንኳን ቢኖር ወኔ ይኖረናል።
አሁን እዚህ ጋር ግማሽ ልጅ እየደበራቸው ምናምን ነው ይመጣሉ። 1 ወር 2 ወር ሰርተው አቧራ ላይ ቤት አትስሩ ተብለናል ይቀራሉ። ያው እኛ የቦክሱ ፍቅር ስለገባ ውስጣችን ላይ ስለገባ ነው። የቦክሱ ፍቅር ነው እንጂ የሚያሰራ ነገር ኖሮ አይደለም። ኢቲቪ በቦታው ተገኝቶ ባደረገው መልከታ የሀዲያ ቦክስ ቡድን ፍጹም በማይመከር ቦታ ልምምድ ሲሰራ ተመልክቷል። ነገ ራሳቸውን በአገር ደረጃ ማግኘት የሚያልሙ የቡድኑ አባላት የመስሪያ ቦታ ማጣታቸው በሙያቸው ላይ ተጽዕኖ እያሳደረባቸው ስለመሆኑ ነገሩን። ለምሳሌ አሁን የኔ ኪሎ 54 አሁን ተገቢ አይደለም። እኔ 48 ቦክስ ብትሄድ 48 ነው በኔ እኩይ ያሉት። ለምን አዳራሽ ላይ ሲሰራ ቦክስ ሲጀመር እንዲህ ውጭ ላይ አይሰራ። ቦክስ ኪሎ ለማውረድ ላብ አይደለም የሚያስፈልገው፣ ላብ በሚፈሳን ኪሎ የሚወርደው። እዚህ ደግሞ ንፋሱ ምኑ ኪሎን አንደር እንዳታረገው ነው የሚከለክል። ግን አዳራሽ የሚኖር ሰዓት አዳራሽ ውስጥ ሳኮ ምንም ሻማ ለብሰን ሲሰራ ያንሰ ኪሎንም ተወርዳል። ውጤታማ ለመሆን በቃ አዳራሽ ብቻ ነው እኛ የምንፈልገው። በቃ ቦክስ ኢንዶር ጌምስ ነው። ኢንዶር ጌም በአሸዋ ላይ በስፋት ለፉትወርክ እንደምታዩ እዚህ ጋር ለሻዶ ለቦክስ ፉትወርክ ላይ ለማሰራ ልጆችን እዚህ አፈር ሜዳ ለምናሰራ አፈር ሜዳውን ደግሞ እንደምታው ወጣ ገባ ነው። ያ ነገር ለፉትወርክ አይመቸንም። ግን ይሄን ሁሉ ቻሌንጅ አልፈን ነው እስከ አፍሪካም ወለ አፍሪካ የዓለም ሻምፒዮን ሁሉ እየተጫወቱ ልጆችን እያስመረጥን ያለ ነው። ድሮ ውድድሮች ሲኖሩ ዞኑ ለስፖርተኞቹ መጠነኛ የሙያ አበል ከፍሎ በአገር አቀፍ ውድድሮች ላይ እንዲሳተፉ ያደርጋቸው ነበር። ውድድር እንኳን ይዘን የክለብ ይዘን ለመሄድ ምንሄዳቸው ልጆች 8 ቦክሰኛ እያለ የሚወስዱን ባጀት የለም ተብሎ 3 ሰው 4 ቦክሰኛ ነው። ግን ይሄ ሁሉ ቦክሰኞች አሉ አልባሌ ቦታ ሆነው እንደዚህ ቦክሱ ላይ ለመስራት ያሉትን ልጆች ሰፖርት የሚያደርጉን የለም። ሁሉም አላማውና ሐሳቡ አንድ ላይ እግር ኳስ ላይ ብቻ ነው። ቡድኑ ምን የሚያገኝ ነገር የለም። እዚህ ጋር ይሰራል፣ ቤት አፈራውን ሄዶ ይበላል። ውድድር ሲደል ለአንድ ሳምንት የ7 ቀን ሆነ ቀደም ነው የ10 ቀን አበል ተቆ አዲስ አበባ ሄደን በ500 ብርና በ450 ብር ያ የስፖርቱ ስሜት ነው ሄደን የምንጫወተው። ስፖርቱ አትግባ ከገባም በጣም በምን አይነት መንገድ ልግለጽ ያና የስፖርት እንትን በጣም ከባድ ነው። የኢትዮጵያ ቦክስ ፌዴሬሽን ብሔራዊ የክለቦች 3ኛው ዙር ውድድሩን ከግንቦት 12 ጀምሮ በአዲስ አበባ እያከናወነ ይገኛል። በክለብ ደረጃ ባይገኝም የሀዲያ ቦክስ ቡድንም በውድድሩ ከሚሳተፉ ክለቦች መካከል አንዱ ሆኖ አዲስ አበባ መጥቷል። ይህ ዞኑን ወክሎ አዲስ አበባ የከተመው ቡድን ለዚህ ውድድር ሲመጣ የማንንም ድጋፍ አላገኘም። ኢንስትራክተሩ በቅርብ ከሚያውቋቸው ሰዎች 20 ሺህ ብር ብቻ ተበድረው ካሏቸው ከ20 በላይ ስፖርተኞች 6ቱን ብቻ ይዘው በመምጣት በዚህ ውድድር ላይ እየተካፈሉ ይገኛሉ። መመገቢያና በቂ ማረፊያ ቦታ ማግኘት እነርሱ ጋር ቅንጦት ነው። ለስፖርቱ ዋጋ ከከፈሉ ላይ ቀር እንዲህ ነው። አዲስ ቀን ላይ ትገኛላችሁ። የስፖርት መረጃዎቻችን ወደ እናንተ የደረሱ ነው የሚገኙት። ወደ ሌሎች የውጭ መረጃዎቻችን እናልፍና ሉካ ሞድሪችን አስቀድመን እንመለከታለን። እንግዲህ በቅርብ ዓመታት ከተመለከትናቸው የዓለም እግር ኳስ ምርጥ የአማካይ መስመር ተጫዋቾች መካከል አንደኛው ሉካ ሞድሪች ነው። 2018 ላይ የባላንዶር የግል ሽልማትን ማሸነፉ የሚታወስ ነው። ሞድሪች ከ13 ዓመታት የክለብ ቆይታ በኋላ እንግዲህ በዓመቱ መጨረሻ ሪያል ማድሪድን እንደሚለቅ ትናንትና ተረጋግጧል። የክለቡ አሰልጣኝ በመሆን በቀጣይ በይፋ ይሾማል ተብሎ የሚጠበቀው ዣቪ አሎንሶ የ39 ዓመቱ ሞድሪች በክለቡ እንዲቆይ ከፍተኛ ፍላጎት እንደነበረው ሲገለጽ ነበር። ክለቡ ግን ለዚህ ለአሎንሶ ፍላጎት ይሁንታን አልሰጠም። በተመሳሳይ ሞድሪች ራሱ አሁን ያለውን ከፍተኛ ክፍያን በመቀነስ እንዲሁም በተቀያሪ ወንበር ላይ አማራጭ ሆኖ እንደሚቀጥል ያለውን እምነትን በመቀበል ጭምር በክለቡ ለመቆየት ፍላጎት እንዳለው ሲገልጽ ነበር። ግን ፕሬዚዳንቱ ፔሬዝ ለዚህ ለሱ ፍላጎት ይሁንታን አልሰጡም። ለማንኛውም የመጨረሻ የበርናቡ ጨዋታውን ነገ ያደርጋል። በጣም ደማቅ የሆነ ሽኝት ይደረግለታል ተብሎ ይጠበቃል። ግን የላሊጋው የመጨረሻ ሳምንት ጨዋታ ለሱ የመጨረሻው አይደለም። በሰኔ ወር ላይ የሚደረገው ሪያል ማድሪድ የሚሳተፍበት የዓለም የክለቦች ዋንጫ በነጩ ቤት መለያ እንግዲህ ለሞድሪች የመጨረሻ የማድሪድ ቆይታው ይሆናል። በአጠቃላይ 13 ዓመታትን በማድሪድ ቤት ሲቆይ 28 ዋንጫዎችን በማሳካት ደማቅ የእግር ኳስ ጊዜን ማሳለፍ ችሏል። 6 የአውሮፓ ቻምፒየንስ ሊግ ለአንድ ተጫዋች በጣም ሊከብድ የሚችል ነው። ሞድሪች አሳክቶታል። ከዛ ባሻገር 4 የስፔን የላሊጋ ዋንጫ፣ 2 የኮፓ ዴላሪ፣ 5 የአውሮፓ አሸናፊዎች አሸናፊ ዋንጫ፣ 5 የስፔን አሸናፊዎች አሸናፊ ዋንጫና 6 የዓለም የክለቦች ዋንጫን አሳክቷል። ሰኔ ወር ላይ ምናልባት ሪያል ማድሪድ በዓለም የክለቦች ዋንጫ ሳውዲ ላይ ስኬታማ መሆን የሚችል ከሆነ 7ኛው በክለብ ቆይታው ትልቁን ቁጥር ያስመዘገበበት ስኬቱ ይሆናል ለሞድሪች ማለት ነው። እንግዲህ ከሪያል ሶሲዳድ ጋር ነው ነገ ጨዋታው የሚያከናውነው። በመጨረሻው የላሊጋው ምዕራፍ ግብር ሪያል ማድሪድ በጣም ደማቅ የሆነ አሸኛኘት ከሪያል ማድሪድ ደጋፊዎች ይጠብቀዋል ተብሎ ይጠበቃል። እንግዲህ እሱ ፕሬዝዳንቱን ጨምሮ የክለብ አጋሮችን፣ አጠቃላይ ቤተሰቦችን ለነበረኝ የእግር ኳስ ስኬት በጣም አመሰግናለሁ። በእግር ኳስ ማብቂያ ዘመን ላይ ግን ደጋፊ ሆኜ የምቀጥለው ክለብ ለሪያል ማድሪድ ነው። ሁሌም ለዚህ ቡድን ልዩ ፍቅር አለኝ። የእግር ኳስ ብዙ ጣዕሞችን
ብዙ ስኬቶችን ያገኙበት ክለብ ነው የሚል ሐሳቡን ሰጥቷል። የቀድሞ የክለብ አጋሩ ክርስቲያኖ ሮናልዶም እንግዲህ ለሞድሪች ያለውን ክብር ትናንትና በድረገጹ ላይ አስተላልፎለታል። ከዛ ባሻገር ያሁን የክለብ አጋሩ ቤሊንግሃምም ብዙ ነገሮችን ካንተ ተምሬያለሁ፣ በምትሄድበት ሁሉ መልካም ነገር ይግጠም የሚል መልእክቱን አስተላልፏል። ለማንኛውም ከ13 ዓመታት በኋላ ሪያል ማድሪድን ይለቃል። ወደ አሜሪካው ሜጀር ሊግ ሶከር አሊያም ደግሞ ወደ ሳውዲ ፕሮ ሊግ ሊያቀና እንደሚችል ነው የሚጠበቀው። እዚሁ ማድሪድ ላይ ስንቆይ ሪያል ማድሪድ የውድድር ዓመቱ ኮከብ ተጫዋቹን ትናንትና መርጧል። ኬሊያን ምባፔ አጀማመሩ በጣም መልካም ያልነበረው ተጫዋች ግን መጨረሻውን ያሳመረው ተጫዋች የሎስ ብላንኮቹ የ2024-25 የውድድር ዓመት ኮከብ ተጫዋች ተብሎ ተመርጧል። እንግዲህ በውድድር ዓመቱ በሁሉም መድረኮች 41 ጎሎችን ማስቆጠር ችሏል። ይሄ ደግሞ ከዚህ ቀደም ክርስቲያኖ ሮናልዶ በመጀመሪያ ዓመት ካስቆጠረው ጎል በጣም የላቀ ሆኖ እንግዲህ በዚህ ቁጥር ክብረ ወሰን የሆነ ቦታ ላይ እንዲቀመጥ አስችሎታል። ኬሊያን ምባፔ ምናልባት ሪያል ማድሪድ በዋንጫ የታጀበ ዓመትን አላሳለፈም ዘንድሮ። ነገር ግን በግል የስኬት ደረጃ ኬሊያን ምባፔ በጣም ድንቅ የውድድር ዓመትን ማሳለፍ ችሎ የላሊጋው ከፍተኛ ጎል አስቆጣሪ ነው አሁን ላይ ሮበርት ሌቫንዶስኪን አስከትሎ በ29 ጎሎች። ስለዚህ በውድድር ዓመቱ ይህንን የላሊጋውን ከፍተኛ ጎል አስቆጣሪነት እንደውም የአውሮፓውን የፒቺቺውን ክብር ለማሳካትም የተሻለው ቦታ ላይ ይገኛል። ለማንኛውም የውድድር ዓመቱ የሪያል ማድሪድ ኮከቡ ተጫዋች ተብሎ ተመርጧል። ወደ ባርሳ እናምራና ብራዚል ላይ ራፊኛን እናገኛለን። 28 ዓመቱ ላይ ይገኛል። እስከ 2027 የሚያቆይ ቀሪ ኮንትራት ነበረው ራፊኛ። ምናልባትም አንድ ተጫዋች በእግር ኳስ ሕይወቱ ከማይጠበቅ ቦታ ወደ ትልቅ ቦታ እንዴት መሸጋገር እንዳለበት ራፊኛ ማሳያ ነው። እንግዲህ ብዙዎች ሊድስ በሚጫወትበት ሰዓት ላይ በዚህ ደረጃ በትልቅ ቡድን በትልቅ የዋንጫ ስኬት ደረጃና አሁን ላይ ለባላንዶር የሚታጭ ቦታ ላይ ይገኛል ብሎ ማንም አልጠበቀውም ነበር። ይሄን እያደረገ ነው የሚገኘው። እስከ 2028 ድረስ የሚያቆየውን ተጨማሪ ኮንትራት ራፊኛ ከባርሳ ጋር ተፈራርሟል። በ3 ዓመታት ቆይታው ያስመዘገባቸው ቁጥሮች በጣም አስደናቂ ናቸው። 143 ጨዋታዎችን ነው ለብሉግራናዎቹ ማከናወን የቻለው። 54 ጎሎችን አስቆጥሮ 50 ጎል ለሆኑ ኳሶች ደግሞ አመቻችቶ አቀብሏል። ስለዚህ በ3 ዓመት ቆይታ ከ104 በላይ የጎል ተሳትፎ በቀጥተኛ መልኩ ለባርሳ ማድረግ የቻለ ተጫዋች ነው። 2022 ነው እንግዲህ ከሊድስ ዩናይትድ ከእንግሊዙ ቡድን ወደ ባርሴሎና የመጣው። እዚህ ቡድን ውስጥ የእግር ኳስ ሕይወቴን ማብቃት ጫማዬን መስቀል ፈልጋለሁ፣ የተለየ የእግር ኳስ ጣዕምን ያገኘሁት እዚህ ክለብ ውስጥ ነው የሚል ሀሳቡን ከትናንቱ ኮንትራት ማራዘም በኋላ ተናግሯል። በዚህ ሳምንት በተመሳሳይ የሃንሲ ፍሊክን የአሰልጣኙን ኮንትራት ባርሳ ማራዘሙ የሚታወስ ነው። እሳቸው ከመጡ በኋላ ደግሞ ይህ ብራዚላዊ የመስመር አጥቂ ይበልጡን የተለወጠው ተጫዋች መሆን ችሏልና በእሳቸው የአሰልጣኝነት ዘመን በ56 ጨዋታዎች 34 ጎሎችን አስቆጥሮ 25 ጎል ለሆኑ ኳሶች አመቻችቶ አቀብሏል። በ54 ጎሎች ላይ ቀጥተኛ ተሳትፎን ማድረግ ችሏል። የስፔን ላሊጋ፣ የስፔን ኮፓ ዲላሬና የስፔን አሸናፊዎች አሸናፊ ዋንጫን እንግዲህ በዘንድሮ ዓመት ብቻ ማሳካት ችሏል። ምናልባትም ለዘንድሮ ዓመት የባላንዶር አሸናፊነት 5 ተጫዋቾች አስቀድሞ ግምት ካላቸው ራፊኛ አንደኛው ሆኖ ይቀመጣል። ለኢቲቪ አዲስ ቀን ያዝናቸው የስፖርት ጉዳዮቻችን ይህን ይመስላሉ።